ከኛ ጀርባ የምታረጊው የነበሩት ነገር ሁሉ ዛሬ ደረሰ። ኮኔ ያፈርኩት እኮ በዛ ነው። ይኸውልሽ ሜሪ አራሳት ማታ ሄደሽ ተንኮከለ አልሄድኩም። ሜሪ አለች አለ የነበረሽ የምታረጋሩ ምንድነው? ይሄ ስለ ስርዓት እግዚአብሔር እኔ እንደዛ አላደረገም። ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ነው። እንግዲህ ሩታ የጨውኸችበት ምክንያት ምን ይሆን? ሩታ በጣም ነው የባለፈው ቪዲዮ ላይ ከአብርሽ ወንድም ጋራ ለምን የአብርሽ ወንድም በጣም ስለተቆጣት ራስሽን ይሄን አከል ማውረድ ነውና ራክስሽን ይሄን አከል ማስናቅ ነው። እሱ በቃ ከእጃችን ወጣ፣ ቀለበት አደረገ። ቀለበት ካደረገ በኋላ ደግሞ ምንም ነገር አያስፈልግም። አንቺም የራስሽን ህይወት መኖር ትችያለሽ፣ እሱም የራሱን ህይወት መኖር ይችላል። ለምንድነው የማትፋችሁ? ለምንድነው እንደዚህ ያደረግሽው? ቀለበት ቦታስ ምን ልትሰሪ ነው የሄድሽው? ያንቺ ምክንያትስ ምንድነው? ችግርሽስ ምንድነው? በማለት እንግዲህ ሲቆጣት እኔ እዛ የሄድኩት እኮ ምክንያት አለኝ። እዛ የሄድኩበት ምክንያት ትልቁ ችግር እኔ እዛ የሄድኩበት ምክንያት እኔ አይደለሁም። እኔ ቀለበት እሱ እንደሚያረግ እኔ አስቤውም አላቅም፣ እማቀው ነገርም ስለሌለ፣ ነገር ግን ነገሮቹ ሰው ነው ጠርቶኝ እዛ የወሰደኝ ሰውም ማን ነው ብሎ ሲጠይቃት ሜሪ ነች ብላ ስትናገር ነበረ። ሜሪ ነች ብላ ስትናገር በዛን ጊዜ እንግዲህ አንዳንድ ቪዲዮ እነ ሜሪ ተከታትለው አይተው ነበረ መሰለኝ። አሁን እነ ሜሪ እሷን በጣም አንቺ አስመሳይ ነሽ፣ አንቺ አብርሽ አይፈልግሽም፣ አንቺ አብርሽን በጣም እየፈለግሽው ነው። አብርሽ ግን ካልፈለገሽ ምን ማድረግ ይቻላል? አታርፊም ወይ? አደብ አትገዥም ወይ? ያንቺ ችግር ምንድነው? ስለዚህ ካፈለግሽ ዛሬ እኛ የምንልሽን ነገር አዳምጪኝ። እኛ የማንልሽን እኛ ማታዳምጪ ከሆነ አስሬ ከሌሊቱ እስከ 4 ሰዓት ሁሉ ሄደሽ ስራ ሰው ቤት እያንኳኳሽ ልጁን እንዳታሸግሪ፣ ካበደች እሰሩልኝ ብሎ ነው ስልክ የደወለው። ያንቺ ችግር ያንቺ ምክንያት ምንድነው? ምን ፈልገሽ ነው ብሏት በጣም እየተጣሉ ነበረ። እኔ መቼ ነው ከሌሊቱ 4 ሰዓት እሱ ጋር ሄርሜላ ጋር የሄድኩት? በምን በሚመለከት የምን ችግር ነው የምታወሩት? እኔ ይሄ እዚህ ችግር ውስጥ ትቼ እፍ ብዬ ወጥቼ ነበረ። እናንተ ናችሁ እንመልሳለን ብላችሁ በዚህ ህይወት ውስጥ እንድትገባና እንድገባ ተመልሼ እዚህ ህይወት ውስጥ እንድገባ ያደረጋችሁኝ እናንተ ናችሁ እንጂ እኔ አይደለሁም በሚል ሁኔታ መልስ መልሳለች። መልሱን ግን እንደዛ ብላ ስትመልስ ያንን መልስ ያዳመጣት ሰው የለም። እኛ ዛሬ በምንልሽ ሁኔታ ነው የምትንቀሳቀሽው። ምክንያትሽ ምንድነው? ከሱ ህይወት ውስጥ ለምንድነው የማትወጪ? አንቺ ካልፈለገሽ በቤተሰቡና በጓደኞችሽ ፊትና በቤተሰቦችሽ ፊት እያዋረደሽ እስከሆነ ድረስ እሱ ከፈለገው ሰው ጋራ መኖር እስከሚችል ድረስ አንቺ ምን ፈልገሽ ነው እንደዚህ የምትሆኚው? ያለሱ አይንና ጆሮ እየለሽም ወይ? እንኳን አንድ ልጅ እንኳን 2 3 ወልደሽ የምትፈልጊውና የሚያፈቅርሽ ወንድ ሲመጣልሽ ከዛ የሚያፈቅርሽ ወንድ ጋራ መኖር ትችያለሽ። ከዚህ ጋራ ምንድነው እያጨመላለቀሽ? ችግርሽ ምንድነው?
አግኝቶ ማጣት ባንቺ ብቻ አይደለም የወጣው ከትላንት ወዲያም ቁልፉን የቤቱን ቁልፍ ተቀብለሻልና ስለዚህ ለምንድነው በደስታም የምታሾፊው? ስለዚህ አብርሽ ደግሞ ልጅሽንም አንቺንም አልፈልግሽም እያለሽ ነው ልጁን ሰበብ እያረግሽ አሁን ደግሞ ለምንድነው እስከ ቤት ድረስ ጠርተሽ ራስሽን የምታሰድቢ ብላ ሜሪ በጣም ሜሪና እሷ ተነጋግረው ነበረ። ሜሪ ለኔ በፍጹም መልስ መስጠት አትችይም፣ በፍጹም መልስ ለኔ መስጠት እንደማትቺ እወቂና ከዛ የሚቀጥለው አንቺ ጋር አልደርስም እኔ ጋር አትድረሺ በማለት እንግዲህ ሜሪ ተናዳ ሄዳለች። ደስታም ሜሪን አዳምጫትና ሜሪ እኮ ትክክል ነው እያለችው የሚል ሁኔታ ውስጥ ላይ ነው ያለችው። እንግዲህ በጣም መቼ ነው ሄርሜላ ጋር የሄድኩት በሚል ሁኔታም በጣም ተናዳለች። እንግዲህ ሁሉም ሰው ተናዱባታል። እንግዲህ ዳኒና ሜሪ ደግሞ በአንቺ ሰበብ እኛ በመላ ዓለም ላይ ያሉት ህዝቦቻችን በጣም እየተቆጡንና እኛን አፋችና አጋቢ እያረጉን ነው። እኛ በአንቺ ህይወት በጣም እየታማን ስለሆነ ከእንግዲህ በኋላ እኛ አግቢ ያልንሽን ሰዎች አግብተሽ ቁጭ በይ፣ አንቺም ህይወትሽን ሰብስቢ። እሱ ይኸው አሁንም አንቺ ጎን ነው ያለው። ደስታን አግብተሽ ቁጭ ብቲ ምን ችግር አለው በሚል ሁኔታ እንግዲህ ውድ ተመልካች መልሱን መልሰዋለች ማለት ነውና ስለዚህ ነገሮቹ በጣም እየከበዱ እስከሆኑ ድረስ ነገሮቹ በጣም እየከበዱባቸው ነው። ስለዚህ ደስታን በስተመጨረሻ ላይ ስለዚህ በጣም እናንተ ከህይወቴ ውስጥ መውጣት አለባችሁ፣ በድጋሜ ወደ እኔ ህይወት እንዳትመጡ ብላ ሩታም ዘራፍ ብላ፣ ዳኒ ደግሞ ጥፊ ከፊቴ አይነሽንም ማየት አልፈልግም በሚል ሁኔታ ነው እንግዲህ የተለያዩትና ሩታ ከየትም እንግዲህ እስር ስራ እያሉ ነውና የሩታ ነገር በጣም ውሃ ቅዳ ውሃ ድፋ እየተባለ ነውና በጣም በቃ በመላ ዓለም ላይ ያሉት የእሷ ተመልካችም እጅግ በጣም ግራ እየገባቸው እስከሆነ ድረስ ነገሮቹ እየከባበዳት ነው ማለት ነውና ስለዚህ እንግዲህ ሁሉም ለበጎ ነው። ነገሮቹን እንደዚህ ባታጨማላልቁት ጥሩ ነበረ። ሩታም በአሁኑ ጊዜ በጣም ጭምልቅልቋ ወጥታል። እውነቱን ለመናገር በጣም ሁሉም ነገር ከባድ ሆኖባታል። እንደዚህ የሚያደርጋትም አልመሰላትም ይመስለኛል። ሁሉም ነገር ግራ ስለገባት ሁሉም ነገር ለበጎ ይሆናል ብዬ እኔም አስባለሁና ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ የኔ ቻናል ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው። እግዚአብሔር ይመስገን። እኔ ጋር ይመሻል ይነጋል፣ ደህና ነኝ። እንግዲህ ሁላችሁም ባላችሁበት ቦታ የእግዚአብሔር ሰላምታ ይብዛላችሁና ይሄንን ቻናል ሰብስክራይብ እና ላይክ እያረጋችሁ አበረታቱኝ እያልኳችሁ እንግዲህ ስለዚህ ነገሮቹን አስተያየትና የነሱ ነገር የሩታና የአብርሽ የዳኒ ከመጀመሪያው ሩታ ትዳሯን ሚዲያ ላይ አውጥታም ትዳሯን ሚዲያ ላይ ዘርግፋ ነበረ። ያው ትዳሯ ከተፋታች ምን ካለች በቃ በጣም ስለ ፍቺ ሳታወራ በፊትም ራሷን ትንሽ አስደፍራለች ብዬ ነው የማስበው። ነገሮቹ እሷ እንዳሰበች ባይሆኑላትም ነገሮቹ ሁሉም ነገር ድብልቅልቁ የወጣ ሆኖ ስለተገኘባት እልህ በእልህ በሽበሽ በእልህ በቃ ዘና ፈታ እያለች እየኖረች ነበረ። በስተመጨረሻ ላይ እንግዲህ የሰው ልጅ ነችና ይደክማታል ብላ 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 ደክማ መጨረሻ ላይ ይቅርታ ለመጠየቅ
እየተንበረከከች ነው። ይቅርታ እሷ በምትጠይቅበትም ሰዓት ምንም ነገር አልተሳካላትም። እንግዲህ እንደሰረቀች ውሻ ሩታን የሚያንጠለጥሏትም አሉ። ሀርሜላ ተወዳጅ የሆነችበት ቦታም አለ። ብቻ እግዚአብሔር ሰውን አይጣ በጣም በህዝብ ፊት አዋረደሽ፣ በቤተሰብ ፊት አዋረደሽ፣ በዛች በሄርሜላ የምትባል ልጅ አዋረደሽ፣ በፋሚሊዎቹ አዋረደሽ፣ እኛን አዋረድሽ ነው።